አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የብልጫችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተም ባያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ያልኩኝ እንዴት ናችሁ? ተረፈ ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ይሄ ቪዲዮ ያያችሁ በላይክ ጀምሩት። እንዲሁም ደግሞ ሰብስክራይብ እያደረጋችሁ ኮሜንት ሀሳብ አስተያየታችሁ በኮሜንት እያስቀመጣችሁልኝ እላለሁ። ግን የድምጤ በጣም ወቀርታ እንግዲህ እንደፈለኩ ለማውራት እንደፈለኩ በደንብ አውርቼ ጆሮአችሁ ላይ እንደሚጮህ ድምጥሽን ቀንሺ እስከምትሉኝ ድረስ አወራለሁ ነበር። ነገር ግን አልተመቸም። ከአጠገቤ ሰው ተኝቷል። ዙሪያዬ ሁሉ ሰው ነው። ምቾት የለም። ምቾት አገራችን ስንገባ ኢንሻአላህ በደንብ እናወራለን። ግን አሁን የድምጤ በጣም ይቅርታ እላችኋለሁ። ምክንያቱም ድምጤ አይሰማም በደንብ ምክንያቱም አንድ ቀን በቃ በደንብ አወራለሁ ብዬ ምንድነው ቀስ ብለሽ አውሪ ያልኩ ስልክ ማወራ መስሏቸው ማለት ነው። ቤተሰቦች ምን ትላላችሁ? የኔ ክላስ በቃ ሁሉም በዛም ጎን ሰው አለበት እላችኋለሁ። እና እንግዲህ በተረፈ ደህና ናችሁ አይደል? ዛሬ የመጣሁበት ርዕስ ማለት ነው። እስቲ ወደ ርዕሴ ልግባ ማለት ነው። ዘገየሁባችሁ አይደለም፣ ወሬ እያወራሁ ዝም ብዬ ማለት ነው። እስማል ተስፋ አደርጋለሁ። የድምጣ በጣም ይቅርታ አድርጉልኝ። ታውቂያለሽ፣ ሁልጊዜ ሳይሽ አክስቴን ነው የምታስታውሽ። እንደሷ ግርማ ሞገስ አለ ማለት ነው። አይ የፊታችሁ ቆዳ በጣም ነው የሚመሳሰለው። እንደኔ ቀይ ናት እንዴ? የ90 ዓመት አሮጊት ናት እባክሽ። ኢሳም ግን ከተጋባን በኋላ በጣም ፀጉሩ እየሸሸል። በዚህ አይነትማ መመለጤ ነው። ለምንድን ነው ግን የኛ የሴቶች ፀጉር እንደናንተ የማይመለጠው? ሚስቱ ስለማታገቡ ነዋ። ናማ እንደው የሰው ልጅን ከምንድን ነው የተፈጠረው? ካፍር ነዋ። ፈጣሪ ፈጥሮት ነው። አንቺ ደግሞ እባክህ ከዝንጀሮ ነው የተፈጠረው። እኔ የመጣሁበትን ነግሬሻለሁ። እንግዲህ አንቺ ታውቂያለሽ። ለምን ግን አታገቢም? እባክህ የዘንድሮ ወንዶች ለትዳር አይሆኑ። አያቴ በህይወት አሉ። ላናግርልሽ። ደግሞ ሀብታም ናቸው። ይህን እሳቸውን ባገባ እኮ ለገንዘብ ብላ ነው ያገባቻቸው ምናምን ትለኝ ነው? አይ አይደለም፣ ተረት ተረት መስማት ስለምትወጂ ልትሰሚያቸው። አንቺ ምንድን ነው ስልኬ የምትሰልዪው? ታማኝ ነኝ አልኩሽ እንዴ? እባክህ ባሏን የቀበረች ሴት ብቻ ናት በባሏ የምትተማመን። ኧረ ፋታ እየሰጣችሁ ነው። እኛም ስልካችን ፈገግታህ እንደሚያምር ግን ነገር ያውቃለሁ። አታውቂም እና ለምንድን ነው ዝም ብለህ የምትገለፍተው? ይኩዬ እንዴት ነሽ? ኢሳም እንግዲህ ብልሽ ነው። ቆይ ዘመሰዋል እኔ ግን ሁልጊዜ ፊቴ ሳይው በቃ የተጨመዳደደ ጠቆርቆርቆር ያለ ራሷን የጣለች አሮጊት እኮ መስሎ ነው የሚታየኝ። እስኪ ቢያንስ ለሞራሌ እንኳን የሆነ ነገር ቆንጆ እንደሆነ ነገር እይታሽ ነው በጣም ቆንጆ እንደሆነ ያየሁት። ቤተሰቦች ዋናው ለሰው ልጅ ምንድን ነው? ኢማን ነው። አልሐምዱሊላህ ይባል። ስለዚህ ሲጨንቆ እውነት ነው። ንቅሳት አለኝ ተነቅሻለሁ ከዚህ በፊት እና ያው እኔ ግን የተነቀስኩት እንደ ማንኛውም ዩቲዩብ ለመሰብሰብ ምናምን ለብር ምናምን ለቪው ምናምን ብዬ አይደለም። የምር ስለምወደው ስለነበር ነው የተነቀስኩት። ግን አሁን ሀራም እንደሆነ አወኩኝና ማስጠፋት ፈልጋለሁ እና ማስጠፋበት ቦታ የምትጠቁሚ ካላችሁ በገንዘብ እናግዝሻለን የምትሉኝ ካላችሁ ኮሜንት ላይ አስቀምጡልኝ። ካልሆነ አንድ ሶፍ እንዳይከፍትብኝ። ቴንኪው። እውነት ነው ወሲ يا رسول الله
ነበረ። እንግዲህ የኔ ፍቅረኛ መልሱ አይታችሁታል አይደለም? እና እንግዲህ ምን እንላለን ብላችኋል? አሰብ አስተያየታችሁ በኮሜንት አስቀምጡልኝ። ያው የዛሬ ወንዶች መልሳቸው ይሄ ነው። ንቅሳት ተነቀስኩኝ እሱ ደስ እንደሚለው ብዬ ማለት ነው። ንቅሳቴ ማለት ነው። ንቅሳት ተነስቼ አይ ስለምትወጪኝ አይደለም ንቅሳት የተነቀሽው የራስሽ የዩቱብ መሰብሰቢያ ነው ብለሽ ነው አለኝ። ለምን እኔ እሱን ወድጄ አፍቅሬ ራስ ምታት ለቆብኝ ከመዳን ኩሽና አዞሮኝ ሲወድቅ፣ ምክንያቱም ይህ ሁሉ ውድቀት ያሳየኝ እሱ በመውደዴ ብቻ አይደለም። ለምንድን ነው እንደዚህ የሚያደርገኝ ግን? ለምን አንጋባም ስለው አይ ፀጉሬ እማለጣለሁ እኔ ትዳር ካስኩ አለ። የኛውስ መች ተመለጠ ስለው እናንተ ስለማታገቡ ነው አለ። መልሱ እንዴት አይነት መልስን እንደመለሰልኝ ሰምታችኋል ውድ ቤተሰቦቼ። ምንም ማድረግ አንችልም። እኛ ግን የዛሬ ወንዶች ትዳር አይሆኑም የሚባሉት እውነትም ነው። እኔ ትዳር አልይዝም እያልኩ መጨረሻ ምን አለኝ? ሀያቴ እኔን ካልፈለግሽኝ ሀያቴ ላምጣ፣ ሀያቴን አግቢው አለኝ። ሀያትህማ ባገባ ብር ፈልጋ ነው ሀብት ፈልጋ ነው ትለኝ ነበረ ስለው አይ አንቺ ቁጭ ብለሽ ስራ ማትወጂ ስለሆነ ቁጭ ብለሽ ጨዋታ ስለምትወጂ የእሱ ተረት ተረት ትሰማለሽ ብዬ ነው አለ። ሰዎች በምን አይነት መንገድ ነው ሰው የሚተረጉመው? እኔ ግን በአንድ ሀሳብ ነው የተረገምኩት ነበር። እሱ ግን በብዙ ነገር ተረጎመብኝ። እስቲ ያስቡት። እውነትም ትክክል ነው። ዛሬ ሀብታም ሰው ነው የምንፈልገው፣ ግን ሀብታም ሰው ስንፈልግም ተረት ተረት መስማት ፈልገን እንዴ? አንዷ አለች እኮ ሽሮና ወንድ የበሰለ ነው ያለችው እኮ እሷ ትክክል ነው እያለችው አይደለም ቤተሰቦቼ? የበሰለ ነው ጥሩ። ምክንያቱም ሽሮን ሳይበስል ብታወጡት አይጣፍጥም፣ ሆድ እንታመማለን ማለት ነው። ወንድም ምሳሌ ከኛ ወይ ትንሽ ከፍ ብሎ የጠነከረ ካልሆነ መቼም እንደ ሕፃን እያባበልን እንኖር አይደለም። እሺ ቤተሰቦች ምን ትላላችሁ? የትኛው ትመርጣላችሁ እናንተ? የበሰለው ያልበሰለው? እስቲ አዎ የበሰለው ነው የምመርጠው፣ አዎ ያልበሰለ ነው የምመርጠው ምትሉት አስቀምጡልኝ። ምርጫችሁ የእናንተ ነው። እኔ የመረጥኩት የበሰለ ይሻላል ብዬ ነው። የእናንተም ደግሞ እንደዛ። የትኛው ይሻላል? ግን ቤቱ ላይ ቀዘቀዝ ሁለቱም ያልበሰሉት ይሻለኛል ብዬ ተስፋ አደርጋለሁ። ምክንያቱም ቤቱ አይቀዘቅዝም። ሆይ ሁልጊዜ ቤቱ ሞቅ ደመቅ ሽብርቅ ነው የሚለው አይደለም። ምክንያቱም ቤቱ ሁልጊዜ በቃ ላይ በላይ የተወለደ ሕፃን ነው፣ ጫጫታ ነው ቤቱ። ምክንያቱም በቃ ሁለታችን ስላልበሰል የአማርኛ ችግር አለብኝ ያለች ልጅቷ። እኔም የአማርኛ ችግር አለብኝ። የት ነው ያለሽው ስትባል እኔ እኮ የአማርኛ ችግር አለብኝ ዱባይ ስላለሁ ነው አለች። እኔ ሴት ስላለው ነው አማርኛ ችግር ያለብኝ። እኔ ደግሞ ገጠር ልጅ ገጠር ላይ ስለሆንኩ ነው። ይኸው ቤቴን ያስታውቃል ገጠር እንደሆንኩ ማለት ነው። እና እንግዲህ ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስል ነበረ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ እላችኋለሁ። የዛሬ አማርኛ እየጠፋብኝ ነው። ምን እንደሆነ አላውቅም። ግራ ገብቶኝ እኔ ጠፋብኝ። እንደው ጭራሽ ዛሬ ምን ማወራው አላወቅኩት። ዝም ብዬ ቪዲዮ እየሰራው ነው እንጂ ማለት ነው። ውድ ቤተሰቦቼ ምናልባት ድምጤ ይቅርታ ጠይቄያችኋለሁ። እና እንግዲህ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።